አይቺ ዝም ያልኩት ነገሩ ላለማባባስ አንተ ወጣት አይደል ተታበለ ባክ ዝም ብለህ አትጮህ እኔ ምንም አላደረኩም ደግሞ ዝም ብለህ ትደርፋለህ ኒና ልብሱን ካንተ ላይ እንደወሰደች በደንብ አውቃለሁ እናታ ይሄንም ለምና ወሬ ምናምን ብላ ነገረች ድጋሚ ላይ ማን በማን ቤት እንደሚጠጣ ነው ማለት አልገባኝም ያደርገው አሁን ሌላ ነገር ከኔ ጋር እንደዚህ ነገር አቁም እሺ ሰማኛለህ እገላለሁ በማንም ቤት ማንም አይወጣም መብቴ ለምን እኔ ማስወጣት እገላለሁ ሰማኛለህ ከዛልቀጣችሁ ገንዘብ ከቦሽ ድጋሚ እዚህ ዳላይ ሰማኛለህ እንደዚህ ያደረከው እኔ ማን ነው ስለማታውቀኝ ነው አንዳቸው ያለ አንዳቸው ባዶ ናቸው። አዎ ጋሽ ልክ ብለዋል። በቃ ስራ አላስፈታ። አረ ምንም የለኝም። አሁን ወንዝ አድርሻቸው ስለመጣው አይረብሹኝ። በል እሺ፣ ብቅ በል ወደ ኋላ ወደ ቤት። እሺ ጋሽ እሺ እሺ። እውነቴን እኮ ነው ጆከር። በእናትሽ የማይመስል ነገር አታውሪ። ዛሬ ማታ እመጣለሁ ከዛ ወስድሻለሁ ብሎኛል። እንዴ የት ነው የሚወስድሽ? አላውቅም፣ ግን አንተ የዋህ ስለሆንክና እኔ ላይ ስለማጨክን ሌላ ጨካኝ ሰው ጋር ሊወስደኝ ነው። ሰኒ ደጋግሜ ነግሬሻለሁ፣ በእኔና በስፊን መሀል አትግቢ። ቆይ እኔ አላሳዝንም እንዴ? ሌላ ሰው ጋር ሊወስደኝ ነው እያልኩህ እኮ ነው። እና እኔ ምን ላድርግሽ? በእርግጥ ባዝንልሽም ግን ደግሞ ከስፊን በላይ አይደለሽ። ቆይ ለምንድን ነው እኔ ስቃይ ያልታየ? እየለመንኩህ እኮ ነው። እኔ ከዚህ በላይ መንገላታት አልፈልግም። ከዚህ ንግግርሽ ምን እንደተረዳው ታውቂያለሽ? ምንድን ነው? ስፒድ እውነቱን ነው። በጣም አቅብጬሻለሁ። ይሄ እኮ መቅበጥ አይደለም። ስፒድን ታውቀዋለህ፣ ይገለኛል። እኔ ደግሞ መሞት አልፈልግም። አትፍሪ፣ ያን ያህል ክፉ ሰው አይደለም። የሚፈልገውን ነገር ካረግሽለት ይለቅሻል። በቃ አትሰማኝም አይደለም? በምን ቋንቋ ላስረዳህ? እሺ ቆይ በቃ ምንም አትበይ። እኔ ከዚህ በላይ መስማት አልፈልግም። ጆከር ሰኒ ዝም በይ በቃ አትፈታተኝ። እሱን ብርቅዬ ምን ነው ችግር አለ? ችግሩን ብታቅ ኖሮማ እኔ ፊት እንደዚህ ባላልካት ነበረ። እንዴ ያው ካለን አቀራረብ እኮ ነው። እንዴት ማለት? ያው ብዙ አመት አስቆጥረናል መቼስ በጉርብትናም በምንም ብዬ እኮ ነው። እና ብትጎራበት ከእኔ ጋር ነው እንጂ ከእርሷ ጋር ምን አለ እንዴ? በዚህ ተረጋጋ እንጂ እየተናደድክ እኮ ነው። ተቆላምጦ ወደዛ አንተ ዛሬ ደግሞ ከስም ጻረቃለሁ እንዴ? አጣላ እንዴት ብርቅዬ ብለህ ትጠራታለህ አንተ? ተው እንዴ አንተ ሆድ ብስዋል ዛሬ። ለምንድን ነው የሚብሰኝ? አንተ ማን ስለሆንክ ነው የኔ ሆድ እንደባሰውና እንዳልበሰው የምትነግረኝ? ቆይ ከሄደች በኋላ ፍቅሯ ውስጥህ ገባ እንዴ? መቼስ የሚስቴን ፍቅር ብረዳ አንተ ምን ገዶ? በቃ በኋላ ስትረጋጋና ወደ ቀልብ ስትመለስ እንነጋገራለን። በል በቃ ቻው። አዎ ሂድ፣ ብትሄድ ይሻላል። ሂድ፣ ብትሄድ ነው ይሻላል። ሂድ። ሁላችሁ ወደ አልጋችሁ አስቀራችሁ እንዴ? እሷ እኮ ወደፊቱን አታስብም። ለማንኛውም አንድ ይሆናል። ብቻውን ቶሎ ስራ አስገብቶ ወደዛ ቶሎ መፋታት። አዎ ለኒናም ፊት አትስጣት፣ ስራ እንድታስገባት። እንዴ ጨራሽ አንቺንም ጭምር ነው ማስወጣሽ ብያት እንዴት እንደደነገጠች።
ውይ ተው በእናትህ እንደዛማ አትበላት። ኒና ላይ እኮ ጨከን ካላልሽባት አትሆንም። ታውቂያት የለ? እሱስ ልክ ነህ። በይ በቃ እሺ፣ በኋላ እናወራለን። እረፍት ላድርግ። እሺ በቃ ቻው። አፈቅርሻለሁ። እኔም። ስለዚህ በቃ 3 አይነት ከሰራው ይበቃኛል ማለት ነው። አሁን መጣሽ እንዴ? ነው ምን ነው? አይ ምንም። እኔማ እኮ ራት ሰርቼ ማታ ልጠራሽ ነበር። ለኔ? አዎ ስለተፈታሽ እንኳን ደስ ያለሽ ልልሽ። መፈታቴ እንደዚህ ደስተኛ ያደርግሻል ብዬ አልጠበቅኩም ነበር። ምን ማለት ነው? እኔ እንጃ። ያው ከኔ ይልቅ ለሰኒ ነው የምታደዩ ብዬ እኮ ነው። እና የፈለገ ባደላ አንቺ ይህንን ነገር እንደማታደርጊ እኮ አውቃለሁ። እንደማላደርገው እርግጠኛ ስለሆንሽ ነው እንጂ ለእኔ አስበሽ አይደለም ማለት ነው። አይ በቃ እዚያውን ገና ከመምጣትሽ አንጨቃጨቅ። እኔማ ቤት ውስጥ መጎለት እኮ አስጠልቶኝ ነው። እዛ እስር ቤት ተቀምጠን ስለምንውል በጣም አስጠላኝ። ለዛ ነው የመጣሁት። አረ እንኳን መጣሽ። በቃ እንደውም እንዴ ምን ልትይ ነው? አግዢ ልትይኝ ባልሆነ? አዎ ምን ችግር አለው? አረ በእናትሽ ወደዛ። እንዴ እኔ ላርፍ እንጂ ልፈጋ እኮ አይደለም የመጣሁት። እሺ ተይው በቃ። ሲቀጥል ደግሞ ለእኔ አይደለ እንዴ ራቱ መብላት እንጂ መፍጋት የለብኝ። እሺ በቃ ተይው። እኔም ማንም ያግዘኛል ብዬ አላስብም። ውይ ይልቅ ሰዓት እንዳይሄድብሽ እሺ። ደፋር ከዛ ድረስ ስራ ሽት መጥቼ ልታፈጋኝ አምራታል እንዴ? ለምንድነው እንደዚህ የምትጠይኝ? ቅድም ስትሄድ ማትመጣ መስሎኝ ነበር። ማለት ለጓደኛ አሳልፈ የምትሰጠኝ መስሎኝ ነበር። ስራ ይስጠኝ እንጂ አበላሸሹ። በቃ አሁን ውጪ። ደግሞ ልስራ ባልኩት ልለመን ይላል እንዴ? አንቺ ሴቱ ምሰሚኝ ከሆነ እቺን ሴትዮ ይዘሻት ውጪ። ብርቄ ተነሺ በቃ ነው እንውጣ። ስሚ እኔ ግብር ከፋይ ህጋዊ ሰው ነኝ። አንድ ነገር ብታረቁ የምትጠየቀው እኔ ነኝ። እሺ አገኛለሁ። አንተ ቱልቱላ አንቺ ምን አትሰማ እንዴ? ምን ነው ናቲ ደሞ ሳንዳለው ሰው ምን አጣ? እቺ ምን አይነት እቺ ለቦክስ ግጥሚያ ነው እንጂ ማስገባት ምን አይነት የሴት አትሆናት እቺ። ሄሎ ነስቲ ነኝ ቡቁቅላ ነስቲ ምን ሆነ ነው የደበረ ትመስላለህ? ኧረ አልደበረኝም። ታዲያ ዝም ብለህ ነው ለምቦጭ ነው የጣልከው? እሺ አቤንሽ እንዴት ነው? አረ ተወኝ። ስጠብቀው አልቀረም መሰለህ። እሰይ እንኳን ቀረ። አንተ ብቻዬን ተቀምጬ እሰይ ትላለህ እንዴ? ምን አይነት ሰው ነው? ለምን አትቆሚም? እንደው የኔ መድኃኒዓለም እኮ ያያል። የማይመስሎሽ ነው አይደል እንዴ? ምን ማለት ነው? እኔ የምለውም ይላል። ይሄን ያክል ግን እኔን እንዴት እንደምንድነው የምትቆጥሪኝ? ማለት ግልጽ አድርግልኝ። 1 2 ብዬ ነው እንዴ? ኪራ በቃ አትጩህብኝ እንዴ። እኔ በሰዓቱ ራሴን ለማትረፍ እኮ ነው። እና እኔ ዝም ብዬ ልሞት እንዴ? እና ገጠርም የመጣሽው ለዚህ ነበር? አዎ። ቆይ ኒና ቢያንስ እዛ አትነግሪኝም እንዴ? ኪያና ሰኒ እንገላቸዋለሁ አለኝ። ምን? ኪያና ሰኒ? አዎ። እንዴ ሰኒ? አዎ ሰኒ እንዲያውም እሱ ጋር ነው የምትሆነው። አዎ ኪራ እሱ ጋር ነው የምትሆነው። ኒና ቆይ እንዴት እንደዚህ ታደርጊያለሽ? እንዴት እያወቅሽ ዝም ትያለሽ? በጣም ባለጌ ነሽ። እሺ እንዴ ኪራና ወዴት ነው ጥላ የምትሄደው? ከመጣሽ ይገለኛል። ምን ጉዴ ፈላ። ካዘኛ አለቀልኝ እኮ። ኧረ ወዴት ነው የምትደበቀው? አንተ ኪራ ቢሱ አለ እንዴት ነሽ? ታጋጁ ከዋንጭ ታሹ ወዴት? ቅድም ምንድን ነው የተነጋገረው? ቅድም ያልኩ ቦታ ነው። ቆይ እኔ ዋሪድስ ምን ችግር አለ? አንተ ምን እሺ ነው? ጽናት ክፍል 181 ተለቋል። ልጆችዬ እንግዲህ ስፒድ እና ኪራ ተደባድበዋል። ሰኒን እንግዲህ ስፒድ ሌላ ቦታ ይዟት ሄዷል። እንግዲህ ጽዮን ስለተፈታች ምሩ ግብዣ አዘጋጅታለች። ነገር ግን ጽዮን ስራ ግዢኝ ስትላት እምቢ ብላለች ማለት ነው።
እንግዲህ ጽናትን ኪራ ሽምግልና ሊልክ ቀኑ ተቆርጦ ተቀምጧል ማለት ነው ውዶች። ቪዲዮ እስከ መጨረሻው ሄድ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዘት ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። እንዲሁም ደግሞ ሰብስክራይብ ስታደርጉ የደወል ምልክቱን ብታጠቁሯት መልካም ነው ውዶችዬ። ላይክ ሸር አድርጉልኝ ፕሊዝ። ቪዲዮ እየታየልኝ ስላልሆነ ባካችሁን ላይክ ሸር አድርጉልኝ። እሺ ውዶችዬ እንግዲህ ዛሬ ክፍል 181 ላይ እንግዲህ እንዳያችሁት ዴቭ ያው ስለ ጽናትና ስለ ኪራ ለጽናት አባት እያወራው ነበር። እንግዲህ አንተም ልክ እንደ ወንድም ሆነ አግዛት፣ እሷም ደግሞ እኔም ደግሞ እድሜ ሰጠኝ አንተ ስትዳር የቻልኩትን አግዛለሁ እያለው እንግዲህ ይገኛል ማለት ነው። ወንዶች የምሩ እንግዲህ ለጽዮን ግብዣ አዘጋጅታለች ጽዮን ስለተፈታች። ነገር ግን እሷ እርጉዝ ስለሆነ ያው እሳቱ ምንም ከበድ ስለሚል ያው ትንሽ አግዥኝ ምናምን ብላት ነበር ጽዮን። ነገር ግን እኔ ግብዣው ለእኔ ስለሆነ እኔ ምንም ነገር መድከም ምን ማለትም አልፈልግም መብላት ነው እንጂ በማለት እንግዲህ ያው ክፉ ቃል ተናግራታለች። የሆነ የማይጠፋ ቃል ማለት ነው። ከዛም እንግዲህ ናሆሜ ሄዶ አባቱን ሰላም እያለ ያው ስለ ግብዣው ሲነግረው ነበረ። ነገር ግን ጽዮን መተት ግዛት እንጂ እያለ ሲል ነበር ማለት ነው የናሆሜ አባት። ነገር ግን ደግሞ ናሆሜ አይ ችግር የለውም ከእናንተ ጋር ትምጣ፣ የባሰውን ደግሞ ሌላ ኦሮሮ ነው የሚመጣ፣ ስለዚህ ከእናንተ ጋር ትምጣ በማለት እንግዲህ ነግሮታል። ከሱ ደግሞ ከቤት መሆኗን አያውቅም። አጋጣሚ ለኪያ ደውላለሁ ብሎ ለኪያ ደውሎላት እንግዲህ ኪያ መጣለች ማለት ነው። ከዛም እንግዲህ ከቤት ሲሄድ ናሆሜ ጽዮን ቁጭ ብላ ምሮ እየሰራች ነበር ያገኛት እና ያው ክፉኛ ተናግሯታል። ለምን አስራት ታግዣትም እሷ ሁለት ነፍሱና እየሰራ ያንቺ እዚህ ቁጭ ብለሽ ምናምን በማለት ተናግሯታል። በዛ ደግሞ አቀማመጥሽን አሳምሪ ብሏታል። ነገር ግን እሷ ደግሞ ምንም ሊገባትም አልቻለም። ኪያ መታ እንግዲህ ከኪያ ጋር እንግዲህ እንትን የሆነ ሱቅ ከሱቅ ጋር ገዝተው ተመልሰው መጥተው እንግዲህ ስራ ግዛት አለ ምሩን ማለት ነው። ጽዮን ደግሞ ነገር እያላት ነው፣ ግን ችለዋታል ማለት ነው። ውዶችዬ እንግዲህ በዛብህ እያለቃቀሰ ይገኛል። ጓደኛውን እንግዲህ ጓደኛው ለምንድን ነው ማትፈልጋት ብርቅዬን ምናምን በማለት ሲጠይቀው ብርቅዬ ብሎ ሲጠይቀው ለምን ብርቅዬ ትላለህ አንተ ለምንስ እንዴት አቆላምጣታለህ በማለት እንግዲህ ያልሆነ ነገር ሲል ነበረ። ነገር ግን አብረን ጉርብትና ብዙ ጊዜ ተቀምጠናል ከዛ አንጻር ነው እንጂ ሌላ ነገር አይደለም በማለትም ጓደኛው መልሶለታል። ከዛም እንግዲህ የራስ ጉዳይ ነው ብሎ ታጥሎት ሲሄድ እንግዲህ ብርቅዬ እያለ ሲያለቃቅስ ነበር ማለት ነው። እንግዲህ በዛብህ እንደዚህ ያለቅሳል ብዬ አስቤ አላቅም ነበር። እንግዲህ ጽናት ጋር ሄዶ ደግሞ ሙሽራ እያለ ሲዘፍንለን ነበረ። እሷም ደግሞ ይሄ ማሾፍ መሆኑ ነው ለምን ስታሾፍ አለ በማለት እንግዲህ ጽናትም ተናዳ ስትናገረው ነበር ማለት ነው። ውዶችዬ እንግዲህ ኪራና ስፔድ ተጣልተዋል፣ ተደባድበዋል። ምክንያቱም ስፔድ ከቤቱ ሰው የለም ስለዚህ እጀ መፈለግ አለብኝ ክላስ ብሎ ከኪራ ክላስ ሄዶ ያን ወረቀት ሲፈልግ እንግዲህ አጋጣሚ ኪራ ነበርና ግብት ሲል እሱ ሲያገኘው ምን እየሰራ ነው ምናምን በማለት ሲለው ያልሆነ ነገር ሲነጋገሩ ከዛ በኋላ በቃ ተደባድበዋል ማለት ነው። ከተደባደቡም በኋላ እንግዲህ ኪራ አስተኝቶ ሲደበድበው ነበረ። ማን ትወጣ ማንኛው እንደሚወጣ እንተያያታለን በማለት ስፒድም ሲመልስለት ነበር ማለት ነው። እንግዲህ ኪራም ተናዶ ሊና እስከምትመጣ ነበር የሚጠብቀው ነበር። ኒና ከመጣች በኋላ ደግሞ እንግዲህ ስፒድ ደግሞ መንገድ ላይ ኒናን አግኝቷት ሊደበድባት ነበረ። ነገር ግን ብርቄ ስለነበረች እንዲህ ስትል ያው ኒና እንድትሮጥ አድርጋታለች ማለት ነው። ስትከላከልላት ኒና እንግዲህ ሩጣ ከፍታለች። ሩጣ ገብታ ከኪራ ቤት ኪራ ደግሞ ተቆጥቷታል። ምን ልታረጊ ነው? ይሄ ምንሽ ነው? ወንድምሽ ነው ወይስ ምንሽ ነው? ዘመዴ ነው ብለሽ እንደዚህ ያረግሽ ምናምን ስትሲላት እሷ ደግሞ ዘመዷ እንዳልሆነና ሳኔንም እሱ እንዳገታት እንግዲህ ተናግራለች ማለት ነው። እንግዲህ ለፖሊሶች ተመልክቷል እሱ እንዳገታት ማለት ነው። ውዶችዬ ያው ቀጣይ ክፍል ይያዛል ብዬ አስባለሁ። ውድና የተከበራችሁ የቻናሌ ቤተሰቦች በእውነት ደስ የሚል ነው። እንግዲህ ኒናና ብርቄ የስራ ቦታ ሄደው ደላላ ቦታ ሲመዘገቡ እንግዲህ ብርቅዬ እንግዲህ ጉልጓሎ አጨዳ ምናምን እችላለሁ ምን ስራ ተሰጭሽ ያለ ሲሏት ጉልጓሎ አጨዳ ምናምን እንደዚህ ነው እና የቤት ስራ ምናምን ብላ ተናግራለች ማለት ነው። ከዛም እንግዲህ ሰውየው ተናዶ የቤት ስራ ማችም
ሲላት ማለት የአበሻና የፈረንጅ ምግብ መስራት ትችላለች ብሎ ሲነግራት ደግሞ የፈረንጁን ደግሞ እኔ የቱን አውቄው ምናምን በማለት እንግዲህ ዝብርቅ ስታደርግ እንግዲህ እሱ ተናዶ ውጥ ብሎ አስወጥቷቸዋል ማለት ነው። እንግዲህ ኒናም እየተንከለከለች ይዛት መልሳ መታታለች። እንግዲህ ማለት ቅዱሴ የድሮ ፍቅረኛው መታለች። እሱ ግን ሊቀበላት ዝግጁ አይደለም። እንግዲህ ቀጣይ ክፍል ይቀበላታል አይቀበላትም የሚለውን አይዶ ነው። እየደወለችም እንግዲህ እሱ ማነውና ለምንድነው የማይቀበለኝ እያለች እንግዲህ ስትል ነበር ማለት ነው። ቀጣይ ክፍል ይቀበላታል አይቀበላትም የሚለውን አብረን ያለን ማለት ነው። እንግዲህ የናቲ ፍቅረኛ እንግዲህ ወንድሜ ስትለው ለምን ወንድሜ አለሽኝ በማለት እንግዲህ ተናዷል። ከመናደዱም አንጻር እንግዲህ ለጓደኛው ለቅዱሴ ወንድሜ ያለችኝ እኮ ፍቅረኛ በማለት እንግዲህ ተናዶ ፌንት ነቅሎ ከላይ ከታይ ሲል ነበር ማለት ነው። ውዶችዬ እንግዲህ ቀጣይ ክፍል ቀሪውን እናያለን ማለት ነው። ሰኒ ምን ትደርሳለች፣ ኪራና ማነኝ በስፒድ ምን ላይ ይደርሳሉ የሚለውን አብረን እናያለን ማለት ነው። ውዶችዬ እንግዲህ አብራችሁን እስካሁን ድረስ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ አድርጉኝ። ቤተሰብ ቻናሌ በጣም ስለቀዘቀዘ ባካችሁን ላይክ ሸር አድርጉልኝ። ምንም እንትን እየታየልኝ ስላልሆነ ማለት ነው። የተከበራችሁ ቻናሌ ቤተሰቦች ሰላም ቆዩልኝ። መልካም ምሽት ተመኘሁላችሁ። ባይ ባይ።